የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። የበዓል ማግስት ልዩ መዝናኛችን እንደቀጠለ ነው። አዲስ ፊልም ተመርቋል። ጥላ ሲመረቅ ግን ለየት ያለ ነገር ተከሰተ። እስኪ መጀመሪያ ቪዲዮን አይተን እንመለስ። ምንም ቢፈጠር ከህሊና ላለ ቃል እገባለሁ። እንዳንትዬ አይነት ወንድ ካገኘሽ አይንሽን ሳታሽ ነው ልብሽን መስጠት ያለብሽ። ችግሩ እኮ እንዳንትዬ አይነቱ እንዳለመኖሩ ነው። ለሱ ጭን ሳይሆን ጭንቅላት ነው የሚያስፈልገው። በቃ እንኳን ማርያም ማረችህ ተብሎ ይጻፈልኝ። ዛሬ ደግሞ ምን ተገኝቶ ነው መጣው? ሽሽት ነው ቦስ። ከማን ነው የምትሸሽው? ካጉል መካሪ ነዋ። በጣም ነው ማፈቅር። በጣም አምሮብሃል። ከዚህ በኋላ ተሞሽነን ስናድግ እንዳንለያይ ቃል ግቢልኝ። ቃል ገባልሻለሁ። እኔም ቃል ገባልሻለሁ። ብቻ ናት ተሰቀኝ። እኔ ካረኩት አንተ ያረኩ ይበልጣል። አንዴ ጨክኜ ከጠላው በይቅርታ እንደማልመለስ ጠንቅቀህ ታውቀኛለህ። ተስፍሽ ነው ስሙ። አያገባ ታው አተረፍከኝ። ምንም አይነት ስህተት መስራት አይፈቀድም። ክቡራትና ክቡራን ወደዚህ ሞቅ አድርጋችሁ ጄሪን ጋብዟት። እስኪ ጄሪ ወደ መድረኩ። ሰላም ነው ጄሪ? ዋው! ጥላ አዲስ ፊልም ሲመረቅ ይመስለኛል። እንግዲህ ፊልሙ መሀል ላይ ገንዘብ አጠረ። አዎ። ከዛ የወርቅ ሀብልሽን ሸጠሽ ለፕሮዲሰሯ ሰጠሻት? አዎ። ከዛ ፊልሙ አለቀ? ፊልሙ አለቀ። አዎ። ከዛ እነሱ ደግሞ ሀብል ገዝተው ሰጡሽ? አዎ። እንዲህ አይነት ጓደኛ ይስጣችሁ። ሌላ ምንም ኢየሩሳሌም ገበየው ስላንቺ ስሰማ እንግዲህ አዲስ እየመጡ ካሉ እጅግ በጣም ከሚጠበቁ ተዋናያን መሀል አንዱ አንቺ ነሽ። ብዙ ጊዜ ሆነሽ ፊልም? አዎ። ከ6 በላይ ፊልሞች አሉ። ወደ ፊልሙ የገባሁት ከ8 ዓመት በፊት ነው። የመጀመሪያ ፊልሜን 8 ዓመት ሆኖታል ከሰራ። አዎ። ይሄ እንዴ ደግሞ የሚዛን ተፈሪ ልጅ ነሽ? አዎ። ቆይ ሚዛን ተፈሪ ሲባል ዝም ብዬ ሳስ ሚዛን አለ ይልሽ? አለ። ሚዛን አለ? ኧረ የለም። እንደ ንፋስ ስልክ ነገር። አዎ። ንፋስ ስልክ የሆነ ንፋስም ስልክም ባለፈው አልነበረም። ይች የሚዛን ተፈሪ እንዴት ነው? ሚዛን ተፈሪ በጣም ለምለም በጣም ግሪን የሆነች ሀገር ናት። በጣም ብዙ በቃ የዘራው የሚያድግበት ሀገር ነው። ምንድነው የሚታወቅበት? በጣም የሚታወቀው ቡና፣ ጅንጅብል፣ ሩዝ፣ ፍራፍሬ፣ አረ በጣም ብዙ ነው። እና ደግሞ ይሄው ጄሪ እንደ ዝንጅብል ከሚዛን ተፈሪ ወጥተው በጣም ታዋቂ የሆኑ የኪነ ጥበብ ሰዎች አሉ? አይ የሉም። የመጀመሪያዋ ነሽ? የመጀመሪያዋ ነኝ። በፊልም ሙዚቃ የሚሰሩ የሀገሪቷን ባህል ዘፈኖች የሚያስተዋውቁ ዘፋኞች አሉ፣ ግን ፊልም ላይ የመጀመሪያዋ ነኝ። ቤተሰብ ኪነ ጥበብ ውስጥ አሉ? የሉም? የሉም። አንድ ፎቶ ላሳይሽ ነው። ከዛው ከሚዛን ተፈሪ ፎቶ ነው። ፋዘር ማዘር አንቺን ይዘው ነው? አዎ። ወይ ምንድነው ሙያቸው? ፋዘር ሹፌር ነበር። ስለዚህ ወጣ ሲሉ ሸንኮራ፣ አዎ፣ ማይመጣ ነገር አልነበረ። ምንድነው በተለይ የሚመጣው? ከሰል በጣም ይመጣ ነበር፣ ለጎረቤት ማለት ነው። ቃሳቸው ወጡ ማለት ከሰል ይመጣል በጣም። ስለዚህ በርዷቸው ያቅም እናንተ ቤት? አዎ። ይሄ ውበት የመጣው አንደማ በክረምት የለም። በቃ የእናንተ ቤት ሞቀ ስለሚል ብዙ ሰው ጥገኝነት ይጠይቃል። እያየው ነበር። ምክንያቱም እዛው ሚዛን ተፈሪ ቀጥታ ወደ አዲስ አበባ የመጣሽበት አጋጣሚ አለ፣ ታስታውሻለሽ? ከሚዛን ወደ አዲስ አበባ የመጣሁበት ሃይ ስኩል ጨረስኩኝና ኮሌጅ ለመማር ነበር የመጣሁት እና ቱር ጋይድ ጀምሬ ነበረ። እንትኑን በጣም ነው የምወደው አርቱን እና በፊት እዛ ሚዛን እያለን ሚኒ ሚዲያ ምናምን እንሰራ ነበር። ሬዲዮ ፋና ነው የሰማው? አዎ 9ኛ ክፍል እያለሁ ሬዲዮ ፋና ተቀጥሬ ሰርቻለሁ። በጣም እንግዲህ በልጅነቷ ነው ደሞዝተኛ ነው ይችላል ነበረ። እና ታዲያ ላንቺ ብቻ ስንት ናችሁ አጠቃላይ ልጆች?
ሁለት ነን። ታላቅ እህት አለች። ስለዚህ እንዴት ነው ቤተሰብ አንቺ ሰርተሽ በልጅነትሽ ፍራንክ ስለምታመጪ ላንቺ በትንሽ ድስት ወጥ ይሰራ ነበር? አይ አይሰራም። በጋራ ነው በጋራ ነው። ይሄው ነገር አድጎ ነው አሁን ጥላ ሲመረቅ ስትቸገር ስታያት ሀብልሽን እስከ መሸጥ የገባሽው? አዎ ይገባት ነበር። እውነት ለመናገር ያሳለፈችው ነገር ከባድ ነበር። ካሳለፈችው ነገር አንፃር የኔ ሀብል መሸጥ ምንም ማለት አይደለም፣ ነገ የሚተካ ነገር ነበርና እኔ እንደውም አሁን ላይ ነው እንዴ ከባድ ነው እንዴ ብዬ እንዳስብ ያደረገኝ። ማለት መጀመሪያ ሲሰጣት ውሰጂ ብዬ ሲሰጣት አይ አልወስድም ምናምን አለች። እንዴ ለምን ምናምን ስለ አይ ተተኪልኛለሽ እኮ ምናምን ብዬ ነው የሰጠዋትና ከዛ በኋላ ግን አሁን ከመርቃቱ በኋላ የሰው ፊድባክ እንዴ ወርቅ እኮ እናቶቻችን ናቸው ወርቄን ሽጬ ነው ያስተማርኩት ሚሉት ምናምን ብለው ሲሉ ትልቅ ነገር ነው ማለት ነው ብዬ ጄሪ ወርቋን ሸጣ ነው ፊልም ያስጨረሰቻት ለጓደኛዋ ልክ እንደ እናቶች። ስሜታዊ ሆኜ ነው አቋርጬ ነበርና ብር አጣሁኝ። ከዛ የአንገት ሀብሏን የሸጠችልኝ ለኔና ለዛ ለማመስገን ነውና በጣም ነው ማመሰግነው። ጄሪ የሚለው ስም በጣም የገነነው ኪያ ላይ ይመስለኛል። አዎ ኪያ ላይ እንደውም ጄሪ ኪያ ነው የሚሉሽ? አዎ ጄሪ ኪያ። ለጄሪ ኪያ በእናታችሁ ጄሪ ኪያ እንደደም ጄሪ ኪያ ያ ኪያ ላይ ስላለሽ ጄሪ ኪያ ነው፣ ግን የአባት ስም ነው የሚመስለው ጄሪ ኪያ። ምክንያቱም ኢየሩሳሌም ገበየው ኢየሩሳሌም ገበየው ጋሽ ገበየው ቅር እንዳይላሽ ቤተሰብ በአጠቃላይ ቅር እንዳይለው አንዳንዴ እኮ ጄሪ ኪያ ሲባል የአባትን ስም እንዳይወክል ብዬ ነው። ናይ ችግር የለውም ያውቁታል። ስለዚህ ያንቺ ወርቅ መሸጥ ባይከሰት ኖሮ ፊልሙ ያልቅም ነበር? በሰዓቱ አዎ በሰዓቱ በደንብ የኔ ወርቅ በደንብ አግዟታል። በደንብ መሸጡ ምናምን ፊልሙን እንዲጨርስ አድርጓታል። እንደዚህ አይነት የልብ ጓደኝነት አሁን ይሄ ባንድ ስታያቸው እንደዚህ የሚዋደዱ ይመስላሉ አይደል? ግን ባንቺ ደረጃ የሆነ ጭንቀት ቢኖር ክንዴ ለወንዴ እርግጠኛ ነኝ ወርቁን አይሸጥም። ሸጬ እበላለሁ ነው የሚለው። ይሄ ጓደኝነት የቆየ የቀረ የሚመስል ነው ማለት አሁን ጠፍቷል እያልኩ አይደለም። የወንድ አንቺም ደግሞ አለ ግን በቃ አይደለ ቅድም እንዳልሽው የድሮ የሚመስል ወዳጅነት አሁን ገበናና አሳልፎ ወረ እንደዚህ ሆናለች ምናምን ብሎ የማሳጣት ወሬውን የማባዛት እንጂ እንዳንቺ የሚደርሱና የሚያደርጉ ጥቂቶች ናቸው ብዬ አስባለሁና ሊጠፋ ያለውን የወዳጅነት ስሜት ስለመለሽልን እናመስግንሽ። አመስግኗት። ይሄ ፊልም ጥላ ብዙ ችግሮች ተከስተውበታል። ምክንያቱም ጸሐፊው ራሱ በህመም ምክንያት አረፈ። መጀመሪያ ዳይሬክቲንጉን እና አክቲንጉን ይዞት የነበረው ነፍሱን ይማር ታሪኩ ባባ ነበር። እሺ ሪያርሱላ ተቀምጠን ሰርተንበት ምናምን ነበር። ከዛ ሪያርስ ምናምን አድርገን ነበርና ሪተች ማድረግ ፈለገ ስክሪፕቱን እሱ። ከዛ ተቀመጠ እየሰራ በመሃል ታመመ። ከዛ ላይ ነገ ይሻለኛል እያለ እኛም እየሄድን እየጠየቅነው ምናምን ፋይናሊ ያው አልሆነም እና ከዛ በኋላ ደግሞ እንደገና ወደ ሌላ ዳይሬክተር ተዘዋወረ ስክሪፕቱ ማለት ነው። የታሪኩ ባባ ቦታ ነው አሁን ቴዲ እንግዳ ሰው ሀብቴ ነው እሱ ነበር። ስለዚህ ይሄ ዛሬ ጊዜ ፊልም አይደለም በጣም የቆየ ነው። 4 ዓመት ታሪኩ ካረፈ ራሱ 3 ዓመት ሆኖ አይደል? 4 ዓመት ያው ሲመረቅ ቃል እንደገቡት ብዙዎች እንደሚሉት በጣም ተስፋ የጣሉባት መጪዋ ኮከብ እያሉሽ ነው ነች አይደለች? መጀመሪያ እስኪ ተመልካቾች አልሞቷል ፊልም ላይ አክቲንግ ላይ ያለች ሰውነቷን ማዘዝ አሁን ችግር የለም ማለት ፓራላይዝ ሆነች ነበር? አዎ በጣም ፓራላይዝ የሚያስብል ደረጃ ባይሆንም እንዳጋጣሚ አልሞቷል ያለችው ካራክተር ማታ ከባሏ ጋር ጥሩ ምሽት አሳልፈው ባሏ ተገሎ ታገኘዋለችና አላቅም ሳይው የተሰማኝና አላቅም ያው ሲኑን እየሰራውት ነበረ እጆቼ እግሮቼ ምናምን አልታዘዝም አሉኝ። እዛ ፊልም ላይ ሁለተኛ ጊዜ መቃብሩ ተቆፍሮ ሲታይ አሁንም ሬሳውን ስናጣው እንደዛ አይነት ስሜት ተሰማኝና ስደነግጥ እንደዛ አይነት ስሜት ይሰማኛል ማለት ነው ብዬ ድንጋጤ የሚፈጥረው ነገር ነው መሰለኝ። አሁን እንደዛ ነው። ከዛ በህይወትሽ ላይ ከፊልም ውጭ ባለው ህይወት ላይ ተከስቶ ያውቃል? ካሁን በፊት ደንግጠሽ?
አባቴ ሲሞት አንዴ እንደዛ አድርጎኛል እንጂ እንደዛው ነው ያውቅ። የዛን ጊዜ ነው የሆነው። ቀረጻ ቆሞ ታሽቼ ምናምን ነው። ስለ ፊልም የሚከፈል መስዋዕትነት በጣም ከባድ ነው። እንግዲህ ወደ አዲስ አበባ ለትምህርት መተሽ ቱር ጋይድ በቃ ቱር ጋይድ ሲባል ጉዞ ላይ እንዴት መረጥሽ እሱን ሙያ? መጀመሪያ ነርሲንግ ነበር የገባሁትና በጣም ወድ ነበር። ከዛ ግን ሳየው እንዳልኩ ነው ትንሽ የመደንገጥ ነገር አለብኝ ቶሎና ብለድ ምናምን ሳይ ትንሽ ስፈራ ተመልሼ ወደ ቱር ጋይድ ገባሁ። ቱር ጋይድ ላይ ደግሞ ስትሄጂ አደን ተመቱ አራዊቶችን ስታይ ደግሞ እዛም ደም አለ። ግብለሽ ፊልም ስትሰሪ ደግሞ ፊልም ላይ ራሱ ደም አለ። ፓራላይዝ ያረጉሽ የታሸሽ ነው። መስዋዕትነት የከፈለሽ ነው እኮ ይከተልሻል። የፊልሙ የልጅነት ነው። የልጅነት አዎ። ህልምሽ ነበረ? ወይ በጣም። እንዴት አሰብሽው? ማለት አሁን ለምሳሌ የሆነ መነሻ ይፈልጋል ሁሉም ነገር። እና አላቅም ያው እንዳልኩ ነው ስንማር ሚዲያ ምናምን እንሰራ ነበር። ብዙ በቃ ድራማዎች ምናምን እንሰራ ነበር የሆነ ፕሮግራም ላይ ምናምን ስንማርና ለዛ ከዛ የመጣ ይመስለኛል። ስለ የቀን ውሎሽ ንገሪ። የቀኑ ላይ በጣም ቤት መዋል ነው የምወደው። ቤት ውላለሁ ፊልም ሳይ ምናምን። ከዛ ባሻገር ግን ከጓደኞቼ ጋር ወጥቼ ሻይ ስጠጣ ምናምን ከነሱ ጋር ስውል በጣም ያስደስተኛል። ስለዚህ ዝም ብለው ነው ጄሪ ኪያ አይደለም፣ ጄሪ የቤት ልጅ። ጥላን ፊልም ለመስራት ሲጀምር እንግዲህ ብዙ መከራዎች አልፋችኋል። እንደውም በጣም የሚቆጭሽ ከባባ ጋር ፊልም አለመስራትሽ እንደሆነም ይናገራሉ። ናው እድሉ ነበረ? አዎ ይሄ ፊልሙ ማለት ነው። ከዚህም ውጭ ነበር? አይ አንድ ፊልም ካስት አድርገውን ነበረ። እንዳጋጣሚ እሱ ቀረ። እሱ አልሰራም ብሎ መሰለኝ የቀረው። ከዛ በኋላ ግን በዚህ በጥላ ፊልም አብረን ምን ሰራ መስሎኝ ነበር። እውነት አብረን ሳንሰራ ህይወቱ በማለፉ በጣም ለምንድን ነው በጣም የምታዝንበት ጉዳይ? ለአባቷ ይቅርታ ሳታደርግላቸው በባረፋቸው ቶሎ ለመደሰት ደስታ ሩቅ ነች የሚል ነገር ነው። ፕሮዲውሰሮች የሰጡኝ ጥያቄ ምንድነው? ይቅርታው ለአባትሽ ምንድነው? እናቴ ብቻዋን ነው ያሳደገችኝ። አባትና እናቴ 3 ዓመት ያለው ነው የተለያዩትና እሷ በጣም በብዙ ስቃይ ነው ያሳደገችኝና አባቴ አጥፍቷል የሚባለውን ነገር አውቀዋለሁ እያደኩ ስመጣና ትንሽ መቀራረብ ስንጀምር ነበረ ከአባቴ ጋር እሱ ያረፈው። በደንብ ብዙ ሳናወራ ምናምን ያው እንዳልኩ ነው እናቴ ላይ ትንሽ በድሏታል ብዬ አስባለሁ። ምን ነበር ችግራቸው? እሱን አላውቅም፣ ግን ያው ተፋቷል። በሱ ምክንያት እንደተጣሉ ነው የማውቀው። ያው ቤተሰቦቼ አክስቶቼ ሲነግሩኝ አባትሽ እናትሽ ይፈልጋሉ ትዳሩን ለመቀጠል፣ አባትሽ ደግሞ አልፈለጉም በጊዜው እና ሌላ ህይወት ውስጥ ገቡ። እንደዛ ነው። ስለዚህ እናትሽ አንቺንም እህትሽንም ለማሳደግ ተገደዱ። ብዙ መስዋዕትነት ከፈልሽ፣ በጣም ብዙ። እኔ ነፍስ እስከማቅ ድረስ በጣም ብዙ ተሰቃይታለች። እኔ እንዳልኩ ነው እሷ ብዙ ስቃይ ካሳለፈች በኋላ ነው እኔ ስቃዩን እኔ አላውቀውም። እኔ ሳድግ ደህና ኑሮ ነው የምንኖረው። እኔ ሳላድግ በፊት ግን ያሳያየችው መከራ በጣም ብዙ ነው። በጣም ብዙ ስቃይታለች እኛን ለማሳደግ። ለአባትሽ ታዲያ ይቅርታ ማድረግ የፈለግሽው ምንድን ነው? ያው ሁሉም ነገር ይቅርታ ያስፈልገው የለ በሰዓቱ ያለ መገናዘብ ነው ብዬ ነው ማስበው። እሷ ይቅርታ አድርጋለታለች እኮ እኔ ለምን አላረግለትም ብዬ አስብ ነበር። ግን ያው እንግዲህ ብዙ ጊዜ መቼም በህይወት ውስጥ ብዙ ነገር ያጋጥማል። በእንዲህ አይነት ህይወት የሚያድጉ ልጆች የቀደም እንዳልሽው በተለይ ቤተሰብ ግጭት ወደ ራስም ስሜት ትራውማ ውስጥ ይከታል ይባላል እና አንቺም እንደዚህ አይነት ስሜት ውስጥ ከተሽ ለምሳሌ ለወንድ ልጅ ያለሽ አመለካከት ሊሆን ይችላል። አንድ ጓደኛ ያለ አሁን አባቱን ልክ እንዳንቺ ተቀይሞ የእናት ዘፈን በጣም ነው የሚወደው፣ የአባት ዘፈን መስማት አይፈልግም። ያንቺ የመቀየም መጠን በዚህ የሚገለጽ አይነት ነው ነበር። አሁን ይሄ ምንድነው ለአቅመ አዳም ነው የሚባለው እስከምደርስ ድረስ ለአቅመ ሔዋን እስከምደርስ ድረስ
ያኛውን ስሜት አላውቀውም። ያው ወንድ ጥላቻ ምናምን አልነበረብኝም። ሳቅ ግን ራሴን ለሱ ይቅርታ ማድረግ ስለሆነ ሁሉንም በአንድ አይነት አይቼ አላውቅም። እናቴም እንደምትነግረኝ እንደዛ አድርጋ አላሳደገችኝም። እንዳልኩ ነው። ይሄን እንኳን የምሰማው ከሌላ ሰው ነው። በጣም የምትኮሪበት የሰውነት ክፍልሽ ምንድን ነው? ሙያ ላይ እንዴት ነሽ? ጎበዝ ነኝ በጣም። መቼም የሚዛን ተፈሪ ልጅ ሆነሽ? አይ እሰራለሁ። መስራት ካለብኝ በጣም ይዋጣልሽ? ፍርፍር እኔም አለው እያለሽ ነው እንዴ? ፍርፍር ግን ባለቤቷ ታድሎ ጧት ላይ የምታበላውን ፍርፍር አስባችሁታል? ጎበዝ እንዴ! በጣም ለምሳሌ ዝም ብዬ ሳስብ አቤት ፍርፍሯ የሚባል አይነት ነው። አቤት ፍርፍሯ፣ አቤት ቁርሷ። ጓደኞቼ ይወዱልኛል። ለዛ ነው። አሁን አዳዲስ ሌሎች ፊልሞችንም እየሰራሽ ነው? አዎ። ጄሪ እንግዲህ ጥላ ፊልም ላይ መሪ ተዋናይ ሆና ከነ ቴዲ ጋር ሙሉ ዓለም አለ። አሁን በእይታ ላይ ነው? አዎ በእይታ ላይ ነው። ህዝቡ ካየ በኋላ ምን አስተያየት ሰጠሽ? በጣም ደስ ብሎታል። ከዛሬ 4 ዓመት በፊት የተሰራ ፊልም እንደማይመስል ከአሁኑ ጋር በደንብ የሚሄድ አይነት ፊልም እንደሆነ ሁሉም ሰው እየነገረን ነበር። ፊድባኩ በጣም ቆንጆ ነው። አዲስ ተዋናይ ኧረ ክፍተት አለ እየተባለ ነው። እሱን ደግሞ ለመሙላት እነ ጄሪ እየመጡ ነው። ጄሪን አመስግኗት በእናታችሁ። ከሁሉም እንግዲህ ከፊልሙ በላይ ከፊልሙ ጀርባ ያለው ፊልም በራሱ አስደሳች ነው። ፊልም ሲሰራ የተለያዩ አለመግባባቶችን እንሰማለን። ግን ችግረኛ ፕሮዲውሰርን ወርቅ ሸጦ ፊልም ማስጨረስ ግን ካሁን በፊት እዚህ ቦታ ላይ 15 ዓመት ምናምን ሆኖኛል ሰምቼ አላውቅም። በዛ ራሱ የተለየሽ ያደርግሻል። ጄሪን አመስግኗት። ራሷ ፊልም ፕሮዲውሰር ጋር በራሷ ፊልም ለመምጣት ታስባለች ተብሏል። ዝግጁ ነው? አሁን ዝግጁ አይደለም ግን አስባለሁ። በቅርብ ጊዜ ይሆናል። በቅርብ? አዎ በቅርብ። እርግጠኛ ነኝ የዘራሽውን ታጭያለሽ ብዬ አስባለሁ። ምክንያቱም መልካምነት ያው ለራስ ነው። እውነት ነው። የሰውን ውጤታማ መሆን፣ የሰውን እንግዲህ ጥሩ ነገር መመኘትና ማገዝ በራስ ህይወት ያጋጥማል ብዬ አስባለሁ እና መልካምነትሽ አሁን በምትሰሪው ፊልም ላይም ይከፍልሻል ብዬ አስባለሁ። የምታመሰግኘው አካል አለ? አዎ ፈጣሪን እዚህ ላደረሰኝ እሱን ከነናቱ አመሰግነዋለሁ። ብዙ ነገሮችን አሳልፌያለሁ። ማለት ወደ ፊልሙ እዚህ ጋር እንድቆም ብዙ ነገር ነበረኝና ብዙ ነገር አድርገውልኛል ቤተሰቦቼ፣ ጓደኞቼ እና ሁሉንም አመሰግናለሁ። በህይወትሽ በጣም ታሽተሻል፣ ብዙ መከራ አስልፈሻል። አዎ እንዳልኩ ነው። ከ9ኛ ክፍል ጀምሮ ብዬ ከለ ፕሮዲዩስ አድርገናል። 9ኛ ክፍል እያለን ተሰብስበን አንዱ ቤት ሲፈልግ፣ አንዱ ብር ሲያወጣ፣ አንዱ ምሳ ሲጋብዝ ፊልም ፕሮዲዩስ አድርገናል 9ኛ ክፍል እያለውና ከዛ ጀምሮ የመጣ ትግል ነውና አሁን ላይ እየከፈለኝ ነው ብዬ አስባለሁ። ጄሪ ስላንቺ ስሰማ ልደትሽን የምታከብሪው አንድ ቦታ ነው፣ እሱም ለየት ያለ ቦታ ነው የሚባል ነገር ሰማው። ይህ ያንቺ ልደት ነው እንዴ? አዎ የኔ ልደት ነው እንዴ? ተስፋ አዲስ የሚባል የካንሰር ህመምተኞች ያሉበት ህፃናት ማሳደጊያ ነው። እነሱ ጋር ልደቴን ሳከብር ነው አብሬያቸው። ስንት ዓመት አከበርሽ እዛ? 2 ዓመት በተከታታይ። ሁሌም ካሁን በኋላ እዛ ነው የምታከብሪው? አዎ ብዬ አስባለሁ። ለምን መረጥሻቸው? በጣም ህፃናቶቹ በጣም ያሳዝናሉ። አሁን ልደት እነሱ ስለማያውቁ ፊኛ ምናምን እንኳን ብርቅ የሚሆንባቸው ልጆች ናቸውና ከነሱ ጋር ስታከብር ለየት ያለ ቫይቭ አለው። ለዛ ነው። እንዴት ማለት ወደዛ ሄድሽ? ማለት አንዳንዴ የሆነ አጋጣሚ ወይ ደግሞ የሆነ ምክንያት ይኖረዋል ብዬ አስባለሁ። ማን ወሰደሽ እነሱ ጋር? አንድ ልጅ ናት ፌስቡክ ላይ ጻፈችልኝና እንደዚህ ያለና መተሽ ብትጎበኛቸው አለችኝ። ከዛ በፊት ጓደኞቼን ይዤ ምናምን ሄድኩኝ ጎበኘውና ልደት እዚህ ማክበር ይቻላል፣ ምሳ ምናምን አብልቶ ኬክ አብራችሁ መቁረስ ትችላላችሁ፣ ልጆቹ በጣም ደስተኛ ይሆናሉ ምናምን አለችን እዛ ያለችዋ። ከዛ በኋላ ማክበር ሌላ ጓደኞቼም እንዲያከብሩ አደረኩኝ። ደስ ይላል አይደል? በጣም ወንጋችሁ ላይ ጄሪ ላይዋም ውስጧም ያምራል፣ ልብ ይፈልጋል ይሄ ራሱ። ምክንያቱም
ተስፋ መስጠት ነው ከልጆቹ ጋር። እኔም እንደዚሁ የምጎበኘው ህፃናት ሆነው ከካንሰር ጋር እየታገሉ የሚኖሩ 7 ደረጃ ጋር ያለ አንድ ተቋም አለ። ከመላው ኢትዮጵያ የሚመጡ ናቸውና እንኳን ልደት አክብረሽ ሄደሽ ስታያቸውና አብረሻቸው ጊዜ ስታሳልፊ በጣም ደስ ይላል። በጣም ነው የሚደሰቱት። አዎ ልደትን እስኪ እርግጥ በተለያየ መንገድ ተከብሯል። ለልደት በጣም ትልቅ ገንዘብ ይወጣል። ከነዚህ ጋር ደግሞ ማክበር በጣም የተለየ ስሜት ይሰጣልና እርግጠኛ ነኝ ካሁን በኋላ ብዙዎች ልክ እንደ ጄሪ በዚህ ተቋም ከካንሰር ጋር የታገሉ ከሚኖሩ ታዳጊዎች ጋር ያከብራሉ ብዬ ተስፋ አደርጋለሁ። ጄሪን ግን የተለየሽ ነሽ እውነት ነው። ጄሪ እንግዲህ በቀጣይ ቅድም እንደተባለው እንደ ኮከብ የምታበራ አዲስ የመጣች ተዋናይት ነች። በቀጣይ የምትሰራቸውን ፊልሞች ልክ እንደ ጥላ ይወደዳሉ ተብሎ ይጠበቃል። ጄሪን አመስግናችሁ በቀጣይ እንደምንገናኝ ተስፋ አድርገን እንሸኛት። ጄሪ እንግዲህ ስለሆንሽ ከልብ ነው የማመሰግነው። እድሜ ከጤና ይስጥሽ። አመሰግናለሁ።